ፍልስጤማውያን እስራኤል እንደ አውሮፓውያን አቆጣጠር ከ1967 ዓ.ም ጀምሮ በወረራ የያዘችውን ዌስት ባንክን የነፃ አገራቸው አካል መሆኑን ያምናሉ። ባለፈው ዓመት የዓለም አቀፉ ፍርድ ቤት፣ የተባበሩት መንግስታት ድርጅት ከፍተኛ ፍርድ ቤት እንዲሁም የእስራኤል ወረራ ህገወጥ ነው ሲል እስራኤል በፍጥነት ዌስት ባንክን ለቃ እንድትወጣ ውሳኔ አሳልፈው ነበር። ቤንያሚን ኔታንያሁ ከዚህ ቀደም የዌስት ባንክ መሬትን ጠቅልሎ በእስራኤል ስር ለማድረግ እንደሚፈልጉ ቃል በቃል ሲናገሩ የነበረ ቢሆንም አሁን ግን ዋነኛ አጋራቸውን አሜሪካንና ከ10 ዓመታት ጠላትነት በኋላ ከሀገራቸው ጋር ግንኙነት ከፈጠሩት ሌሎች የአረብ ሀገራት የመገለል ስጋት ስላለባቸው እርምጃ ከመውሰድ ተቆጥበው ቆይተዋል ብሏል ቢቢሲ። በኔታንያሁ አስተዳደር ውስጥ የሚገኙ አክራሪ ብሔርተኞች እስራኤል ዌስት ባንክን በቀጥታ ጠቅልላ በግዛቷ ውስጥ እንድታስገባ ደጋግመው ጠይቀዋል ሲል ቢቢሲ የገለጸ ሲሆን ይህንን የሚደግፈው ህግ ከመንግስት ውጭ ባሉ የፓርላማ አባላት ለምክር ቤቱ ቀርቧልም ተብሏል። ህጉም በከፍተኛ የእስራኤል ምክር ቤት የድጋፍ ድምፅ የጸደቀ ሲሆን 120 መቀመጫዎች ባሉት ፓርላማ ሲቀርብ አብላጫውን ድጋፍ ማግኘቱን አነጋጋሪም አስገራሚም ሆኗል። የጋዛ ጦርነት መልክ ይዞ ባልተቋጨበት ሁኔታ እስራኤል ዌስት ባንክን ሙሉ በሙሉ ወደ ራሷ ለመጠቅለል በፓርላማ ያሳለፈችው ውሳኔ በዓለም አቀፍ መገናኛ ብዙሃን በኩል በሰፊው መነጋገሪያ ሆኗል። ውሳኔው በፓርላማው የጸደቀ ቢሆንም ነገር ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዳዩን ሊያዘገዩት ወይም ውድቅ ሊያደርጉት የሚችሉባቸው ስልጣኖች ያላቸው ሲሆን